ትናንት ምንም ካልነበረው ዩኒቨርሲቲ ተማሪነት ተነስቼ አሁን ላይ 20 በላይ ሰራተኞች ያሉት ቢዝነስ እንድገነባ የረዳኝን አንድ ሚስጥር ዛሬ ሼር ላደርጋችሁ ነው። ይህ ሚስጥር ብዙዎቻችሁ እንደምታስቡት ለየት ያለ ስኪል ኑሮኝ አይደለም፣ ወይም ደግሞ መነሻ ካፒታል ኑሮኝም አይደለም። 4 ዓመት ነው ወደ ኋላ መለስ ብንል በጣም ቅርብ ነው። ኦልሞስት ለሳሙና ለራሱ ያን የማገኝበት ብር ያልነበረበት ወቅት ነውና አሁን ግን ሚሊየንስ ጀነሬት የሚያደርግ ቢዝነስ ቢውልድ አድርጌያለሁና ይህንን ነገር ያመቻቸልኝ እንዳልኳችሁ ስኪልም አይደለም፣ ከዛ በተጨማሪ ደግሞ ገንዘብም ኑሮኝ አይደለም፣ ወይም ደግሞ ከሰማይ የሆነ ትልቅ የሆነ በረከት ወርዶልኝ አይደለም። ብዙዎቻችሁ ኤክስፔክት ከምታደርጉት በተቃራኒ ምንድነው መሰላችሁ? ኮኔክሽን ነው። ኮኔክሽን ስላችሁ ምንድነው? ብዙዎቻችሁ እቺን ቃል ሰምታችኋታል አይደለ? የሆነ መስመር ላይ እኮ የሚያስገባኝ ሰው ባገኝ መስመሩን እኮ የሆነ ሰው ቢያሳየኝ እኮ በቃ የኔ ህይወት ይቀየር ነበር። እንዴት እየተሰራ እንዳለ እንደዚህ አይነት ነገር አክቹአሊ እኔ ህይወት ላይ ሀፐን አድርጓል። ይሄ የሆነው ግን ምንድነው? እድለኛ ስለሆንኩ ወይ ሰው ስለነበረኝ አይደለም። አብዛኞቻችሁ የሆነ አእምሯችሁ ላይ እንደሚመጣው ጎትቶ ያሰራኝ ሰው ስላለ አይደለም። እኔ ያንን ነገር ስለፈለኩት ያንን ነገር ፑሽ ስላደረኩ ወደ እነዛ ሰዎች በራሴ መንገድ ስለቀረብኩ ነውና እናንተም ይህንን ነገር እንዴት አድርጋችሁ ማከናወን ትችላላችሁ? ራስ ደግሞ ለመለወጥም የምር ሬዲ ከሆናችሁ ይህ ቪዲዮ እንደ ትልቅ ተርኒንግ ፖይንት ይሆናችኋል ብዬ አስባለሁ ማለት ነው። እንዴት ወደ መስመሩ እንደገባው እናንተም ይህን ነገር እንዴት ማድረግ እንደምችሉ እስኪ እያንዳንዱ ነገሮች እንይ እንጀምር። የመጀመሪያው ጋር ስንመጣ የምናገኘው ነገር ምንድነው መሰላችሁ? መስመር ሲባል አሁን ብዙ ቦታ ላይ ስራ እየሰሩ ያሉ ሰዎች አሉ አይደለ? ሌትስ ሴይ እኔም አለው። ከዛ በተጨማሪ ማርኬቱ ላይ በጣም ብዙ ሰዎች አሉ አይደል? እንቅስቃሴ ውስጥ እየተንቀሳቀሱ ያሉ ከነሱ ሰዎች ጋር የሆነ አለ አይደለ? ኔትወርክ ማድረግ የምትፈልጉ ከሆነ ስራ መስራት የምትፈልጉ ከሆነ እናንተንም ወደ መስመሩ እንዲያስገባችሁ የምትፈልጉ ከሆነ ምንድነው መሰላችሁ? ቫሉዌብል መሆን አለባችሁ። ቫሉዌብል ሲባል ምንድነው? ቫልዩ የሚለውን ነገር ስናመጣ እንደ ትልቅ ነገር አድርገናል። ጀስት አንድ ሰው መጥቶ የሆነ ሰው አሲስታንስ በመሆን ሊሰራ ይችላል። የሆነ ሰው ለራሱ የቤት ሰራተኛ ማለት ሴቶች ከሆናችሁ በጣም ሂውጅ ነገር ነው። የቤት ስላችሁ አሁን ኦፊሶች አሉ አይደለ? በተለያዩ ቦታዎች እዛ ጋር ለራሱ በቃ ክሊን እያደረጋችሁ ምናምን ነገር ብዙ ነገር መማር ትችላላችሁ። የእናንተን ኢኒሺዬሽን አይተው እነዛ ሰዎች ወደ ተሻለ ደረጃ ሊወስዷችሁ ይችላሉና በመጀመሪያ ምንድነው እናንተ ለነዛ ሰው የምትሰጧቸው ቫልዩ ሊኖር ይገባልና ወደ እኔ ስመለስላችሁ የዛሬ 4 ዓመት አካባቢ ወደዚህ ወደ ሪሴሊንግ ስራ ነው መጀመሪያ የገባሁት። እንግዲህ አሁን የምሰራውን ስራ ከመስራቴ በፊት ኮምፕሊትሊ ሪሴሊንግ ነው ስሰራ የነበረው። ወደዚህ ያስገባኝ ልጅ እንዴት እንደተዋወቅን ትንሽ አይዲያውን ሼር ላድርጋችሁና አዳ ሞመንት ምንድነው እኔ ኮዲንግ ላይ በጣም ጥሩ ነበርኩ። በኮዲንግ ነው የተዋወቅነው። ኮዲንግ አንዳንድ ነገሮችን እንዳሳየው ሶፍትዌር ኢንጂነሪንግ ላይ በደንብ ፐርሲው ማድረግ የሚፈልግ ሰው ነበር። ያንን ነገር እንዳሳየው ነው የተዋወቅነው። ግን ጋይስ እኔም ቫልዩ ነበረኝ። ይህ ወደዚህ ስራ ያስገባኝ ጓደኛዬ ደግሞ ምንድነው ቫልዩ ነበረው። ሁለታችንም ሼር የምናደርገው ቫልዩ ነበር እና በመጀመሪያነት በትልቁ ማስተዋል ያለባችሁ ምንድነው መሰላችሁ? እናንተ ልትሰጡት የምትችሉት ነገር ሊኖር ይገባል። ይሄ ደግሞ ራሳችሁ ላይ እንድትሰሩ ነው የሚያስገድዳችሁ ማለት ነው። ራሳችሁ ላይ ስትሰሩ ደግሞ የምታነቡም ከሆናችሁ ጀስት የማንበብ የተለያዩ ሴሚናሮች አሉ አይደለ? ንግግሮችን የምታደርጉ ከሆናችሁ ስፒቾችን፣ ከዛ በዘለለ ደግሞ የሆነ ለየት ያለ ስኪልም ካላችሁ ከሆነ ሰው ጋር በቀላል ኔትወርክ ማድረግ የምትችሉበት ኦፖርቹኒቲ አለ። ያንን ኦፖርቹኒቲ ተጠቅማችሁ ምንድነው ከዛ ሰው ጋር የተለያዩ ነገሮችን እየተማራችሁ ለሰዎችን እየወሰዳችሁ ትሄዳላችሁ ማለት ነው። ስሩ ታይም ይሄ ሰው ኦፈር አደረገልኝ ስራውን፣ ይሄ ጓደኛዬ። ከዛ ወደዚህ ስራ ገባው። እንግዲህ እንደምታዩት ነገሮች ሙሉ ለሙሉ ተቀየሩ ማለት ነው። ጠይቄውም አይደለም። አይ ይሄ ልጅ ሶፍትዌር ላይ ጥሩ ስለሆነ ትንሽ ከቴክኖሎጂ ጋር ነቃ ያለ ስለሆነ ቢሰራ ምንም አይልም ብሎ ስላሰበ ኮንሲደር ስላደረገ ነበር ወደዚህ ስራ ያስገባኝና ዘ ፈርስት ቲንግ በስርዓቱ ማስተዋል ያለባችሁ ነገር ምንድነው? ቫሉዌብል መሆን አለባችሁ። ቫሉዌብል ስትሆኑ ደግሞ ምንድነው ሰዎችንም ዳይሬክትሊ አፕሮች እያደረጋችሁ ማለት አንዳንድ ሰው እናንተንም ለመርዳት ኦፕን ሊሆን ይችላልና መጠየቅን መፍራት የለባችሁም። እኔ ህይወቴ ላይ ያደረኳችሁ ትልቅ ነገሮች ቢኖሩ ምንድናቸው? ሰዎችን ጠይቃለሁ። ስቲል ማለት ምከረኝ እስኪ፣ ሜንቶር አድርገኝ እስኪ እላለሁ። እስቲል ከኔ 1 2 3 ስቴፕ የቀደሙ ሰዎችን እየሄድኩ ጊዜ በሚኖራችሁ ሰዓት ምንድነው ጠይቃቸዋለሁ። እስኪ አማክረኝ፣ እንደዚህ ላረጋ አስቤ ነበር፣ መኪና ልገዛ አስቤ ነበር፣ ስልክ ልገዛ አስቤ ነበር፣ ለኦፊሴ እንደዚህ አይነት ነገር ላረጋ አስቤ ነበር፣ ካሜራ ልገዛ ነበር፣ ምን ትለኛለህ? ይህ ምንድነው? ኮኔክሽን ነው። ኮኔክሽን በጣም ክሪቲካል። የመጀመሪያው እንዳልኳችሁ ቫሉዌብል መሆን አለባችሁ። ራሳችሁ በጣም ጠቃሚ ሰው ሆናችሁ መቅረብ አለባችሁ። ጠቃሚ ሰው ሲባል ደግሞ እንዳልኳችሁ በትልቁ መሆን የለበትም። ወረድ ያለ ቫልዩ እየሰጣችሁ ከነዚህ ሰዎች ጋር ኔትወርክ ማድረግ ትችላላችሁ ማለት ነው። ሁለተኛው ኢንቫይሮንመንት ነው። ኢንቫይሮንመንት ጋር ስንመጣ ምንድነው መሰላችሁ? የዛሬ 4 ዓመት አካባቢ ካምፓስ በነበርኩበት ጊዜ ከነበሩት ትልልቅ ኢንቫይሮንመንቶች ምንድነው እነዚህ ኢቨንቶች ሲዘጋጁ ግቢ ውስጥ ለመሳተፍ ሞክር ነበር። እንዲያውም ጎበዝ አልነበርኩም አለ አይደለ? እንደዚህ የቡክ እንትሮች ክለቦች ምናምን ነበሩ አይደለ? እዛ ጋር ብዙም ጎበዝ አልነበርኩም፣ ግን የቢዝነስ ሰሚናሮች እንደዚህ የኢንተርፕረነርሺፕ ትምህርቶች ሲኖሩ ከዛ በተጨማሪ ደግሞ ብቻ ኤኒ ኢቨንት ሲባል ሄድና ከሰዎች ጋር ኔትወርክ ለማድረግ ሞክር ነበር። ይህ በጣም ወደ መስመር እንድትገቡ ሲስተም ውስጥ እንድትገቡ በስርዓቱ ስራዎችን ለመጀመር መስመር ከሚያስይዛችሁ ትልቁ ነገር ነው። ኢንቫይሮንመንታችሁን አሰስ አድርጉ። አካባቢያችሁ ጋር የሚዘጋጁ ኢቨንቶች አሉ፣ ሰሚናሮች አሉ። እዛ ጋር እየሄዳችሁ ከሰዎች ጋር ኮሚኒኬት አድርጉ፣ ጠይቁ። ምንድነው የምትሰራው? ምን ላግዝህ? ፍሪ ታይም አለኝ። እንደዚህ አይነት ነገር እንዳልኳችሁ መጀመሪያ ስለ ቫልዩ አንስቼላችኋለሁ አይደለ? ያንን ቫልዩ መስጠት የሚችሉበትን ኦፖርቹኒቲ ራሳችሁ መክፈት ይጠበቅባችኋል ማለት ነው። ስቲል እኔ አሁን ማድረገው ነገር ነው። ትልልቅ ኢቨንቶች ሲዘጋጁ ሄዳለሁ፣ ሴሚናሮች ሲኖሩ እየሄድኩኝ ከነዛ ሰዎች ጋር ኮሚኒኬት ለማድረግ ሞክራለሁ። ከኔ 1 2 3 ስቴፕ ያሉ ሰዎች የሚገኙበት ቦታ እየሄድ እዛ ለማዋል ሞክራለሁ ማለት ነው። እንደዛ ነው የማድርገው። ማንም እጄን ጎትቶ ወደ መስመር የሚያስገባኝ ሰው ስለሌለ ማለት ነው። ሌላው ደግሞ በስርዓቱ ማስተዋል ያለብን ነገር ምንድነው መሰላችሁ? ኢንቫይሮንመንት ጠቅሼላችኋለሁ። ከኢንቫይሮንመንት ቀጥሎ ደግሞ ምንድነው አጠገብ ያሉ ሰዎች ጋር ምን አይነት ቫልዩ ሼር ማድረግ እችላለሁ? አሁን ካለ ኔትወርክ ጋር ምን ሼር ማድረግ የሚችለው
የሚለውን ነገር አለ የሚለውን ነገር ማስተዋል አለባችሁ። እዚህ ጋር አንድ የራሴን ስቶሪ ሼር ላድርግላችሁ። ሶሻል ሚዲያ ማርኬቲንግ ሰራ ነበር እና በወቅቱ በጎንም ሪሴሊንግ ሰራ ነበር። ሁለት ነገሮችን ነበር ሰራ የነበረው። አዳም ሞመንት አንድ ሰርቪስ የምሰጠው ጓደኛዬ ሱቅ ነበረው። ሱቅ መከራየት ስለማልችል በጀት ስላልነበረኝ ያደረግኩት ነገር ምን ነው መሰላችሁ? ይህንን ሰው አፕሮች አደረኩት፣ ጠየቅኩት። ለምን ፐር ፕሮዳክት ኮሚሽን እየከፈልኩ እቃ ሲወጣ ምናምን ያንተን ሱቅ እንደ አድራሻዬ አልጠቀምም ብዬ አወራሁት። ተስማማ። ኦል ኦፍ ዘ ሰደን አስቡት፣ በነበረኝ ኮኔክሽን በነበረኝ ኔትወርክ ምንድነው ሱቅ እንዲኖረኝ አደረግኩ ማለት ነው። ካጠገባችሁ ያለ ሰው ምን አይነት ነገር ነው ያለው? አሁንም ኦልሞስት ከኔ ጋር ከሚሰሩ ሰዎች አጠገቤ ካሉ ሰዎች ጋር ምን መማር እችላለሁ? ከኔ የሆነ እውቀት ካላችሁ ከኔ የሆነ አለፍ ያሉ ወይም ደግሞ የተረዱት ነገር ካለ ለመማርና የሆነ ነገር ብቻ ቫሉብል የሚለውን ነገር ለመውሰድ አልሰስትም። ማንም ይሁን ማንም ማለት ነውና ኢንቫይሮንመንታችሁ ጋር ምን አይነት ኦፖርቹኒቲዎች አሉ፣ እነዛን ኦፖርቹኒቲዎችስ ወደ ራሳችሁ እንዴት አድርጋችሁ ማቅረብ ትችላላችሁ የሚሉትን ነገሮች አስተውሉ። ማንም እንዳልኳችሁ መጀመሪያ ላይ ወደ መስመሩ ጎትቶ የሚያስገባችሁ ሰው የለም። ወደ መስመሩ መግባት የምትፈልጉ ከሆነ እናንተ ነው ብልጥ መሆን ያለባችሁ። ሞክሩ። ስለ ገበያዎች ማወቅ ትፈልጋላችሁ፣ ስለ ገበያዎች የሚያውቅ ሰውን አፕሮች አድርጉ። ለዛ ሰው የሆነ ቫልዩ ስጡት። ከዛ በዛ ቫልዩ ደግሞ ወይ ትምህርት ውሰዱ፣ መክፈል የማትችሉ ከሆነ ማለት ነው። እስቲ ያው ከፍለው ሜንቶር የሚያደርጉ አንዳንድ ሰዎች እንዳሉ ኢትዮጵያ ውስጥ አዲስ አበባ ውስጥ አውቃለሁ፣ ግን ኢትዮጵያ ውስጥ ኮመን የሆነ ነገር አይደለም፣ እንደዛ ነገር አይደለም እና እናንተን የሚያሳያችሁ ሰው የለም። ጉራጌዎች መጀመሪያ አካባቢ ሜንሽን እንዳደረኩላችሁ በጣም ሪስፔክት ማድረግላችሁ አንድ ነገር ምንድነው መሰላችሁ? ኦልሞስት የራሳቸው አካባቢ የሆነን ሰው ሲመጣ ትንሽ ያለውን ነገር ብቻ የሆነ ስቴፕ ባይ ስቴፕ ነገሩን ባይሆንም ኦቨርኦል ያለውን ነገር ለዛ ሰው ለማሳየት ይሞክራሉና እንደዚህ አይነት ኦፖርቹኒቲ ደግሞ ሁላችንም ጋር የለም። ስለዚህ ፕሊዝ በእንደዚህ አይነት መንገድ በእንደዚህ አይነት ስትራቴጂ ወደ መስመር መግባት ትችላላችሁ። አሁን ከ20 በላይ ሰራተኛ ያለውን ቢዝነስ ኦፕሬት እንዳደረግ ያመቻቸልኝ ትልቁ ነገር ምንድነው ብያችኋለሁ፣ እንደነገርኳችሁ ኮኔክሽን ነው። ከሰው ጋር የነበረኝ ኮኔክሽን፣ ያ ኮኔክሽን ደግሞ ትልቅ ነገር ኑሮኝ ትልቅ ነገር ተመቻችቶልኝ አይደለም፣ ቀስ በቀስ እያለ የተገነባ የመጣ ነው። እናንተም ይህንን ነገር ማድረግ ትችላላችሁ ማለት ነው። ሌላ ሼር እንዳደረግላችሁ የምትፈልጉት ሀሳብ ካለ ኮሜንት ሴክሽን ላይ አስቀምጡልን። እንግዲህ ኔክስት ዊክ በሌላ ቪዲዮ እንገናኛለን። ቸር ሰንብቱ።